ሙድካስት ነው እንደ ሙዳችን የምናወራው አይደል? እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ዲፕሎማሲ በደንብ የገባቸው ሀገራት ዜጋ ሁሉ ዲፕሎማት ነው ይባላል። አንዱ እናነሳ የተፈለገውም እሱ ነው። ለምሳሌ ጋዜጠኛ እንዲሁም ከፍ ያለ ነው ከኦርዲናሪ ሲቲዝን ነው እና ተራው ዜጋ እንኳን ጎበዝ ዲፕሎማት የሆነበት ሀገር አለ። ዲፕሎማሲው ሲገባው በልኩ ቢሰራ እኛ ሀገር የምናየው ነገር ተቃራኒ ስለሆነ ብዕሩን ጨበጠናል ብለንም ከዲፕሎማሲውም በተቃራኒ ዲፕሎማት ልንሆን ሲገባ ከሀገሪቱ ዲፕሎማሲ በተጻራሪ የምንቆምበት ሁኔታም አለና ያኔ እንዲሁም የገረመኝ እኔ በማስረጃም ጭምር እንደምናሳየው እሳቸውም ደፍራቸው ያነሳችሁት አንድ ጉዳይ ነበርና ያኔ እንዴት አንገታቸው ሳይቀላ ቀረሉ። ምክንያቱም 11 ዓመት በፊት የነበረውን ስራ ያውቁታል እና እርሶም በድፍረት ስለ ዲፕሎማሲው ካነሱ በኋላ ኤምባሲዎቻችንን በድፍረቱ ሊተቹ ነበር ተሻግረውና ከዛ አቶ አብይ አህመድ የዛን ጊዜው ማለት ነው እንደምናየው ደፍረው አለ ወይ ዲፕሎማሲ ይሄ ውጭ ጉዳይ ፖሊሲያችን ራሱ ግለሰቦች ላይ የተንጠለጠለ አይደለም ወይ ብሎ ደፍረው ይጠይቁታል። ያኔ እርሶም ደፍረው ብዙ ስራ እንደሚፈልግ ያነሱና ዲፕሎማሲያችን ስራ ገና እንደሚፈልግና እንዲሁም ከዛ ተሻገረው ግን እርሶ ምን አነሱ? እንዲሁም ውጭ ያሉ ኤምባሲዎቻችን አንስተው ኤምባሲዎቻችን ከዲያስፖራ ጋር ያለው ግንኙነት ራሱ አሉ የተጀመሩ ነገሮች ግን በጣም ስራ ይፈልጋል ብለው ደፍረው እየሄዱበት ነው። በዛ ጊዜ አይ ዶንት ቲንክ ሶ 11 ዓመት በፊት ሆቴል አደባባይ ላይ ቆመው ጥያቄውም የኛ ቀጣሪ ነበር አቶ አብይ አህመድ እርሶም በድፍረት ያነሱት ከዛም ደግሞ ሀሳቦች ሰጀስት ያደርጋችሁበት እንዲህ ቢሆን ብላችሁ የሞገታችሁበት ነውና ዝም ብዬ አልመዘዝኩትም። የዲያስፖራውን ጉዳይ ትክክል ነው። በደንብ ዲፕሎማት ያልሆኑ ስራችንን ስላልሰራን ይመስለኛል። ከዛ በዛ ሂደት ውስጥ ምናልባት ዲፕሎማሲውን አይደል ያኔ የግለሰቦች ነው እንደ ተቋም አለው ብላ ጠየቁት ጉዳይ ነበርና ያንን ምናልባት ከ11 ዓመት በፊትና በኋላ ያገኘናቸውን ድሎች የዲፕሎማሲ ትግል የነበረባቸውን የእነ አባይ ቀጠናውን ጉዳዮች እናመጣቸዋለን። ራሱን ግን እንዳልኩት ኤምባሲዎቻችን እና ዜጎቻችን ዲፕሎማሲያችን ትላንትናና ዛሬ ብለን በእርሶ ግምገማ ያው ድምዳሜ ሳይሆን የእርሶን ሀሳብ ብንሰማ ደስ ይለናል። ወል ቤዚካሊ አሁን ያነሳው ነገር በጣም ተደጋግሞ መነገር ያለበትና ሁላችንም ግንዛቤ ልንይዝ የሚገባን ጉዳይ ነው። ዲፕሎማት ማን ነው የሚለውን ነገር በምታነሳበት ጊዜ ኮንቬንሽናል ዲፕሎማሲ የሚባለው መንግስት ለመንግስት የሚደረግ ግንኙነት ነው። እዚህ ላይ በዋናነት ሚና የሚጫወቱት የመንግስት ባለስልጣናት ናቸው። የዲፕሎማሲው ቶፑ የአገሩ መሪ ነው የሚሆነው። እንደ ተቋም ደግሞ በግንባር ቀደምትነት ፔሮል ላይ ያለው የውጭ ጉዳይ ሚኒስትርና የውጭ ጉዳይ ሚኒስትር የሚያዛቸው ኤምባሲዎችና ቆንስላ ጽሕፈት ቤቶች ናቸው። ይሄ ኮንቬንሽናሉ ነው። ይሄ ዲፕሎማሲ እንዲሟላ ከተፈለገ በአሁኑ ዘመን ፓብሊክ ዲፕሎማሲ መኖር አለበት። ይሄ በምንድነው መታጀብ ያለበት? በተቀሩት ተዋናያን መታጀብ አለበት። አንድ ዲፕሎማሲ የመንግስት ስራ ብቻ ሳይሆን የውጭ ጉዳይ ሚኒስትር ስራ ብቻ ሳይሆን ሲቪክ ሶሳይቲው አሁን ቅድም ያነሳው ሚዲያ ተቋማት ትልቅ ሚና አላቸው። አገር በማስተዋወቅ ኢሜጅ በመገንባት ዲፕሎማሲ ስራ በመስራት ብሔራዊ ጥቅም ኤግዛክትሊ የሲቪክ ሶሳይቲው የአካደሚክ ተቋማት እንደውም አልፎ ተራውም ግለሰብ ዲፕሎማት ነው። የአንድ ሀገር ዜጋ የሀገሩን ታሪክ የሀገሩን ጉዳይ ውጪ እስከገለጸ ድረስ የሀገሩ ዲፕሎማት ነው። ለምሳሌ በውጭ ሀገር በአውሮፓ፣ በአሜሪካ፣ በኤዥያ፣ በመካከለኛ ምስራቅ ያሉት ኢትዮጵያ ምግብ ቤቶች፣ ሬስቶራንቶች ጭምር የኢትዮጵያን ገጽታ የሚያስተዋውቁ ናቸው። ምክንያቱም የኢትዮጵያን ምግብ፣ ባህላዊ አለባበስ፣ የኢትዮጵያን ባህላዊ አመጋገብ የሚገልጹ ናቸው። ዲፕሎማቶች ናቸው። የዘመኑ ዲፕሎማሲ ሊሟላ የሚችለው እነዚህ በሙሉ ሲሳተፉ ነው የሚለው ነው። ትግሉ ደግሞ አሁን ከፍተኛ ነው። ግብግቡ ይሄ በጣም አስፈላጊ ነው። ይህን ደግሞ በተጨባጭ አይተናል። በኛ ሁኔታ ለምሳሌ ህዳሴ ግድብ ሲጀመር በግድቡ ሂደት ላይ ተቃውሞ የነበራቸው ወገኖች መቃወም ኢትዮጵያና ትውልደ ኢትዮጵያን በውጭ ያደረጉት አስተዋጽኦ በጣም ከፍተኛ። ቦንድ ከመግዛት ጀምሮ የግድቡን ዓላማ በማስታወቅ ረገድ በርካታ ኢትዮጵያና ትውልደ ኢትዮጵያን በውጭ ትልቅ አስተዋጽኦ አድርገዋል። ሁልጊዜም ሀገር ላይ ችግር በሚኖርበት ጊዜ ሀገርን በመደገፍ ረገድ ኢትዮጵያኖች ያደረጓቸው እንቅስቃሴዎች አሉ። እነዛ ዲፕሎማቶች ናቸው ነው። ኦፊሻሊ ፔሮል ላይ ያልተመዘገቡ ዲፕሎማት የሚል ስም ያልተሰጣቸው የሌላ ሀገር ኢሚኒቲ የሌላቸው ዲፕሎማቶች ናቸው ነው።
ሰው ዲፕሎማሲው ሊሟላ የሚችለው በዚህ ደረጃ ነው። ይሄ ደግሞ በሂደት እየተሟላ መሄድ አለበት ነው። የዛሬ 11 እና ዛሬ ልዩነቱ ምንድን ነው የሚለው በሂደት ዓለም አቀፍ ግንኙነት ቋሚ አይደለም፣ ዳይናሚክ ነው። ትላንት የነበረው የዛሬ ዓመት የነበረው ዓለም አቀፍ ግንኙነት ይቀያየራል። የዛሬ 11 ዓመት ዓለም የነበረችበት ተጨባጭ ሁኔታና ዛሬ ዓለም ያለችበት ተጨባጭ ሁኔታ ይለያያል። ብዙ ቻሌንጆች በመሃል አይተናል። በዓለም አቀፍ ደረጃ ግጭቶችን እናያለን። ለምሳሌ በመካከለኛ ምስራቅ የዚህ በእስራኤልና በፍልስጤም መሃል የነበረው ግጭትና አሁን ጋዛ አካባቢ ያለው ቀውስ የፈጠረውን ዓለም አቀፍ ሁኔታ እናውቃለን። ያ ከዛ ወዲህ የሆነ ነገር ነው። እሱ ደግሞ በዓለም አቀፍ ግንኙነት ላይ ተጽዕኖ አለው። በዩክሬንና በሩሲያ መካከል ጦርነቱ የተጀመረው ከዛ ወዲህ ነው። ይሄ በዓለም አቀፍ ግንኙነት ላይ የራሱ ተጽዕኖ አለው። ይሄ ብቻም አይደለም። የተፈጥሮ ችግሮች ለምሳሌ ቫይረስ ኮቪድ እሱ የፈጠረውን በዓለም አቀፍ ግንኙነት ላይ የፈጠረውን ተጽዕኖ እናውቃለን። እሱም ተጽዕኖ ይፈጥራል። የሀገሮችም ጥቅም በዛው ልክ እየተቀያየሩ ነው የሚሄዱት። የሀገሮች ያስተላለፍን በዛው ደረጃ እየተቀያየሩ ነው የሚሄዱት እና ከዚህ አንጻር የዛሬ 11 የነበረው ዲፕሎማሲ አይደለም ዛሬ ያለው። ሳምሃው አካሄዱን እየቀየረ ይሄዳል ነው። በጥንቃቄ ነው መታየት ያለበት። ኢንፋክት ተሳትፎም እየሰፋ ነው መሆን አለበት። በእኛ ተጨባጭ ሁኔታ ከሪፎርሙ ጋር የተቀያየሩ ነገሮች አሉ። እሱ ደግሞ ቀየራቸው ነገሮች አሉ። ብዙ ነገርም አይተናል። በተቻለ መጠን ይሄ ዓለም ባይፖላር መሆኗ የቀረበትና መልቲፖላር ሲስተም እየተፈጠረ የሄደበት ሁኔታ ነው ያለው። ከህዳሴ ግድብ ጥቅም አንጻር ደግሞ የኛ ዲፕሎማሲ እየተቀየረ የመጣበት ሁኔታ ነው ያለው። መካከለኛ ምስራቅ ከነበረው ግጭት አንጻር ቅድም ባልነው ለምሳሌ ከኢቦላ ጋር ከሌሎችም የተፈጥሮ ችግሮች ጋር እነ ጎርፍ፣ እንደዚህ መሬት መንቀጥቀጥ፣ ፍለድ የነበረበት ሁኔታ ነው የነበረው እና እነዚህ ነገሮችን ሁሉ ከግምት ያስገባ ሪፎርሙንም መንፈስ ሳምሃው ከግምት ያስገባ አብዛኛውን ዜጋ ያሳተፈ አይነት ዲፕሎማሲ ነው ሲካሄድ የቆየውና ለውጦች አሉ ለማለት ነው። ጊዜ ቦልድም እየሆን መተናል አይደል? አሁን ትንሽ እሱ አይናፋር ነበር ኢትዮጵያ ዲፕሎማሲ ይባላል። ከቅርብ ጊዜ ወዲህ በአምባሳደርነት ደረጃ የተመደቡት ሰዎች ኦልሞስት ከ90-80% በላይ ፕሮፌሽናል ናቸው። ያ ለውጥ ነው የሚያመጣው ኢምፓክት አለው። እና እርሱ አሁን እንግዲህ ስለ ዲፕሎማሲ ሲያነሱ አይደል ሀገራት ይለዋወጣሉ። እኛ ከየሀገራቱ የነበረን ግንኙነት እንኳን ከ11 ዓመት በፊት ከ1 እና ከ2 ዓመት በፊት እና ዛሬ ይለያያል። እና ከቀደመው ወጋችን ከቀደመው ማሳያችን እጅግ ስለቀደሙ ሴራዎች፣ እጅግ ስለቀደሙ ግብግቦች እና እነኛ ልክ የዛሬ መነጽር ሆነው የሚመጡባቸውን ጉዳዮች እናንሳ። አንዱ እንግዲህ ሁሌ ቀድሞ የሚነሳው እርሶም ያኔ በስፋት መድረኩ ላይ ጥያቄ እስክናነሳ ድረስ የሄዱበት ጉዳይ ነው። የገርድ የታላቁ ህዳሴ ግድባችን ማለት ነው። እና የህዳሴ ግብግብን ምን እለዋለሁ የግብፅና አጋሮቿን ሴራ ያኔ በኦርደር ነው የምናስቀምጠው፣ በማሳያ እንደምናሳያቸው ጭምርና የናይል ፖለቲክስን በደንብ ነው የሄዱበት። የሲኤፍኤውን ይሄ ኮኦፕሬቲቭ አግሪመንታችንን ማለት ነው። እና ሲኤፍኤው ላይ ሄደው ነበረ በብዛት አጋሮቻቸው ስምምነቶቻቸው ልክ ስንሰማው ዛሬ የተፈጠሩ ይመስሉ ተረኮች አሉ። ለምሳሌ ይቅርባችሁ ህዳሴ ግድብ ከማለት ጀምሮ ትናንሽ ግድቦችን ስሩ፣ ማስተዳደር አትችሉም፣ ከዛ 1929ን የቅኝ ግዛት ውልን ተቀበሉ የሚለውን በሙሉ ልክ ዛሬ የሚያወሩ ይመስል ከ11 ዓመት በፊት ያነሷቸው የነበሩ ጉዳዮች ናቸው። እና ግን ያን የዘነዘሩት ፈተና ማዕት ይገርማል። ህዳሴ ላይ ተደቅኖ የነበረው እንዳንሰራ ዓለም ያደርግ የነበረው አሁን አሳለፎች ቢቀየሩም እንዳልኩት ግብፅን ከእስራኤል ጋር እያይዘው የተነተኑት ጉዳይ አለ። አሜሪካ ኢንተረስት እና የእስራኤል ኢንተረስት ጋር እያይዘው ከዛ በየጊዜው የሚቀያየሩ ኢንተረስቶች አሉና ከዛ ፈተና ሁሉ በኋላ እንግዲህ በለውጡ ጊዜ ይሄ ግብግብ መልኩን እየቀየረ ልንጨርስ ስንል እየበረታ ቢመጣም የገርድን ጉዳይ እያንዳንዱን አሁንም እንሄድበታለን። ግን እርስዎ ያኔ ፈተናውን አንስተው በዛ ሁሉ ግብግቡ ሲነግሩን ያኔ የሚያልቅም አይመስልም ነበር እና እርስዎ ዛሬ ቆመው በጋራ ሆነን በለውጡ ጊዜ ያግብግብ ጠንክሮ በስጋት የተከበበው ግድብ አልቆ ማየቶ ዛሬ የፈጠሩበትን ስሜት ማወቅ ፈልጋለሁ። ብዙ ስላሉ ያኔ ስለ ግብግብ ስለምንጋብዛቸው መሀል ላይ ያኔ የነበረውን ጫና ሲያነሱ ያስደነግጥ ነበር እና ዛሬን ይመስል ነበር ግብግቡ በሙሉ አልቆ ሲያዩት ምን ተሰማሁት? ግን እሱን መጠየቅ በጣም ተገቢ ስለሆነ ነው። ይህ መቼም እጅግ በጣም ትልቅ ስሜት ነው የሚፈጥረው። ህዳሴ ግድብ ገና መሰረቱ ሲጣል ጀምሮ
ቅድም ባነሳቸው ሀገሮች በኩል የነበረውን ተቃርኖ በሚመለከት በጣም በርካታ አሳሳቢ ነገሮች ነበሩ። እነሱ ላይ የወጣው በየጊዜው መግለጫ ይሰጥ ስለነበር ኢንፋክት በወቅቱ የነበረውን ቻሌንጅ አፕሪሼት ከማድረግ አንጻር የነበረውን ነገር ሳስበው አንዳንዶቹ ደግሞ የምንሻገራቸው የማይመስሉ ነገሮች ስለነበሩ ሪሊያውን በጣም ደስ በኋላም ቃል አቀባይ ሆኖ ስለቀጠሉ ያው አምባሳደር እንደምታውቁት ቃል አቀባይም ነበሩ። ኤግዛክትሊ በየ2 ሳምንቱ የህዳሴ አብዛኛውን ጊዜ እንደ ቃል አቀባይ 3 ጊዜ ሆኜ ነው የሰራሁት። ሲጀመር የቃል አቀባይ መጀመሪያ ውጭ ጉዳይም የተጀመረው በነ ጊዜ ነው። በፊት ማለት ነው። ይሄ 10 ምናምን በፊት ማለት ነው ማለት ነው አልነበረም። ከዛ በፊት ቃል አቀባይ የሚባል በውጭ ጉዳይ እንደ ተቋም አልነበረም። እኔ መጀመሪያ ጀመርኩት። እሱን የተወሰኑ ጊዜ በአምባሳደር ደረጃ ከሰራ በኋላ ነው ወደ ውጭ ኤምባሲዎች የሄድኩት ማለት ነው። ከዛም ከኤምባሲዎች 2 ጊዜ ዚምባብዌ እና ስዊድን ከቆየ በኋላ ተመልሼ እንደገና ቃል አቀባይ ሆኜ ቀጠልኩ። ስለዚህ እንደ ቃል አቀባይ ሆኖ ነው ያኔ ለእኛም ስልጠና የሰጡት። ያኔ እንደ ቃል አቀባይ በየ2 ሳምንቱ መግለጫ የመስጠት ነበር። አብዛኛው ከሚነሱ ጥያቄዎች መካከል 50% በላይ የህዳሴ ግድብ ሂደቶችን ነበር እናነሳ የነበረው። ፈተናው በጣም ከባድ ነበር። ግብጾች አስቀድሞ የነበረውን ነገር ኦልሬዲ ጉልበት ሰጥተውት በተባበሩት መንግስታት ድርጅት በተለያዩ ጊዜያት እየሄዱ ጸጥታ ጥበቃ ምክር ቤት ድረስ ኢትዮጵያን ሲከሱ እንደነበር፣ አረብ ሊግም ላይ እንደዚሁ በየጊዜው ኢትዮጵያ ላይ የማይሆን መግለጫዎች ሲሰጡ እንደነበር፣ እንደዛም ሆኖ ግን በወቅቱ እንግዲህ አንድ በጣም ደስ የሚለው ነገር በኢትዮጵያ በኩል የነበረው ጽናት ነበር፣ የአቋም ጽናት። ግድቡ አይጎዳችሁ፣ ግብፅንም ሱዳንንም አይጎዳም። እንደማይጎዳችሁ ለማረጋገጥ ደግሞ እስቲ በጋራ እናጥና ብለን አይፒኢ የሚባል ኢንተርናሽናል ፓናል ኦፍ ኤክስፐርትስ ከግብፅ ከኛ ከሱዳንና ከኒውትራል ወገን የተውጣጣ ሁሉ አቋቁመን ያስጠናንበት ሁኔታ ነበር። ሲፌ ኮኦፐሬቲቭ ፍሬምወርክ አግሪመንት ጉዳይ ላይም እንደዚሁ በየጊዜው እናነሳ ነበር። ትሪፓርታይት የሚባሉ 3ትዮሽ ግብፅ፣ ሱዳን፣ ኢትዮጵያ ሁልጊዜም አንዴ ካርቱም፣ አንዴ ካይሮ፣ አንዴ እዚህ፣ አንድ ሌላ ሀገር እየሆን በርካታ ውይይቶች ይደረጉ ነበር። በጣም ደስ የሚለው ነገር ወደኋላ ሄዳ አፕሪሼት የምታደርገው ኮንሲስተንሲ በዲፕሎማሲ ዓለም የሚያዋጣበት ሁኔታም አለ። በዚህ ደረጃ ኢትዮጵያ ኮንሲስተንት ነበር። በተለይ በገርድ ላይ ኢትዮጵያ አንድም ጊዜ በገርድ ላይ ነበረን አንድ አይነት ነው። ይሄ ግድብ አይጎዳችሁም፣ ይጠቅማቸዋል። ሱዳን በየጊዜው በጎርፍ ይጠቃል በየዓመቱ። አሁንም እንደምናየው ያን ጎርፍ ይቀንስላቸዋል፣ ምክንያቱም ውሃው እዚህ ሬጉሌት ይደረጋል። ግብጾችን እንደውም ግድቡ ካለቀ በኋላ ሄልዚ የሆነ የሃይድሮ መብራት ታገኛላችሁ በሪዝናብል ፕራይስ እያልን ነበር ስንገልጽላቸው የነበረውና ያ ኮንሲስተንሲ ቀጠለ። እንደዛው እያለ አሁንም አለቀ። ኢትዮጵያ ይህንን በመጨረሷ በእውነት ትልቅ ነገር ነው። እስቲል ከጨረሰችን በኋላ ምን አባታችሁ ምን አገባችሁ፣ ይኸው ጨርሰናል፣ ዝም ብለን አይደለም ትክክለኛ መሆናችን የሚያሳየው። እነሱም ቀጥለዋል። አሁንም በዛው ህዳሴ ግድቡ በተመረቀ ማግስት የአረብ ሊግ ሰብስበው ይህንን ሲኮንኑ ነበር። በቀደም አውሮፓ ህብረትም ጋር እንደዚሁ የማይሆን ነገር መግለጫ ሲያጡ ነበር። ከአውሮፓ ህብረትም ጋር በጋራ ያወጡት መግለጫ ለእነሱ የሚያዳላ ተገቢ ያልነበረ ነው። መግለጫ ኦልሬዲ ወጥቶበታል በውጭ ጉዳይ ሚኒስትር በኩልና በአጠቃላይ ምንድነው ለማለት የፈለግኩት ኢትዮጵያ በኩል ትዕግስቱ የሚያሳየንበት ዲፕሎማሲ ብስለት የታየበት ማግናኒሚቲ ይሉታል ፈረንጆቹ የበላይነትን ኢትዮጵያ ያሳየችበት በእርግጥም ደግሞ ኦን ግራውንድም ቀንቷት የህዳሴ ግድቡን የፈጸመችበት ሁኔታ ስለሆነ በእውነቱ እጅግ በጣም የሚደነቅ ነው፣ አቋም ነው። በሌሎችም ጉዳዮች ላይ ለምሳሌ አሁን የጀመርናቸው ብሔራዊ ጉዳዮች አሉ፣ ላይክ የባህር በር አለ እና በዚህም ላይ ተመሳሳይ ኤክስፒሪየንስ ጥሩ ኤክስፒሪየንስ ስላለን ይህን ኤክስፒሪየንስ መጠቀም የምንችልበት እድሉ እንዳለ ነው የሚታይ። ሌላ ወጥ አቋም የምናሳይበት እሱ ይመስለኛል። ኤግዛክትሊ። እንግዲህ በየመሃሉ እንደምናየው ያነሱት ጉዳይ ቃል በቃል ከዚህ በላይ የሚሄዱበት ነው። አምባሳደር ከ11 ዓመት በፊትም ማለት ነው እኛ ጋር ብቻ አለ በምለው ማሳያም እና ግድቡን አሰች መቀበል ሳይሆን ሞለስ የግድቡ ነገር ፌታ ኮምፕሊ ነው። እነሱ ግድብ የሚባለው ነገር ሰዎቹ መስራቱን አናቆሙም፣ ግን የሚፈልጉትን አይነት ግድብ እንዳያገኙ ማድረግ እንችላለን የሚል እምነት አሁን ያላቸው ይመስለኛል። ይችላል ማለት ይቀርመላይዝ ሶማሊስ ምክንያቱም በዚህ በሁለተኛ ዙር ፒስፉሊ ካምል የጀመሯት ነገር አቧራ ለማስነሳት የሚያስችሉ ብዙ ነገሮች አሉ። ጥናት ይካሄዳል በግድቡ ሁለቱ ጉዳዮች ላይ
ለጥናቱ ኢንተርናሽናል ኮንሰልታንት ይቀጠራል። በእኛ በእነሱ በግብፅ በሱዳን በኩል አራት ሰዎች ተመርጠው ኢንተርናሽናል ናሽናል ኮሚቴ ተብለው ይህንን ኢንተርናሽናል ኮንሰልታንት ለመምረጥ ስራ እየሰሩ ያሉት። ሙድ ካስናል እንደ ሙዳችን የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው።